ፈላው ኦዲጋርድ ብቸኛ ምርጥ ተጫዋች ሆኖልሽ ስቲል ግን ወደቅሽ ማለት ነው። ቤሊንግሃም በሊጉ አንተ ግን እናቴን ማለት ሁለተኛ ቤሊንግሃምን አንደሬት አላረገም። አንደሬትድ የሆነ ተጫዋች ማለት እንዴ እምባፔ ፈረንሳይ ውስጥ የሚያደርገውን ቤሊንግሃም እንግሊዝ ውስጥ የሚያደርገውን ማድረግ እንዲያስችል የሆነ ነገር ኦሊሴን አምጥተ ገላግለን ፔሬዝ በእናት ምን አይነት ክላስ የሆንክ ተጫዋች ነህ። ኦዲጋርድ አሳዝነኝ፣ ግን በጣም ብታሳዝነኝም ያን ያህል ታሳዝነኝ አትችልም። ምክንያቱም ኢትስ ኦኬ ቅር አይልም። እንደማታለቅስ እርግጠኛ ነኝ። ስታለቅስ አናይህም እና ሃላንድ ተቀይራውታለች። ምንም ማድረግ አይቻልም ነው የምልህ። ተረዳኝ። አርጀንቲናም ስዊዘርላንድም ብትሆኚ ለውጥ የለውም፣ ትለጠፊያለሽ። ምንም ማድረግ አይቻልም። ገባ? ምክንያቱም ኢትስ ካሚንግ ሆም ነው የምልሽ። የአርሰናል ተጫዋቾች ያመጡታል እና ቤሊንግሃም ገባ? ቤሊንግሃም አሁን እንግሊዞች በጥቁር ተጫዋች ምክንያት ዓለም ዋንጫ ሲበሉ ምን እንደሚያደርጋቸው ማየት ራሱ እንዴት እንዳጓጓኝ። አንደኛ ጥቁር ተጫዋች፣ ሁለተኛ ቶማስ ቱሄል ምን አይነት ፐርፎርማንስ ነው አባቴ። ይሄን 10 ደቂቃ እናጥቃ፣ ይሄን 10 ደቂቃ እንከላከል ምናምን እያለ በቃላ ሪስ ጄምስ መጀመሪያ ሚድፊልድ አስገባው፣ ከዛ ወደ ራይት ባክ ሙቭ አረገው። ኤዜን መጀመሪያ 10 ቁጥር አስገባው፣ ከዛ ወደ ሌፍት ዊንግ ሙቭ አረገው። በቃ ብሪሊየንት ጌም ማኔጅመንት በየደቂቃው በየፌዙ ማን ጂኒየስ የሆንክ ማናጀር አንተ እያለ ይሄ ስኳድ ፈረንሳይን ማቆም አያቅተውም። እመነኝ ነው የምልህ። እኔ መጀመሪያም እንግሊዝ ብያለሁ በምክንያት። አረ በስመ አብ። ልክ በቃ ሲቲ እንዶ የሆነ ከሆነ ቶርናመንት እንደተባረረ ያህል ነው የደበረኝ ማለት ነው። አንተ የኖርዌይ ቆሻሻውን ክበረኛ ግን አልቀስ፣ በቃ አልቀስ፣ ደም አልቀስ። ያባብሉታል ደግሞ። ምን አይነት የደደብ ስህተት ነው የምትሳሳተው? ኳስ እንዲህ ብለህ ትተፋለህ? አንተ ፕሮፌሽናል በረኛ ራሱ እኮ አትመስልም። ሮጀርስ የመጣ ጠንካራ ብትለው የመጣው ግን ወይ ወደዛ ነው የሚተፋው። እንዲህ ፊት ለፊት ለቤሊንጋም አግባብለ ያዙት አልኩኝ። ቤሊንጋም ምን አይደል ደግሞ ፈርስት ሃፍ ላይ አረ በስመ አብ። አረ ቤሊንጋም ታሪክ ሰራራባቸው። ከኬን እኩል ነው ጎል ያስቆጠረው፣ 6 ጎል። ሃላንድን ማለት ነው አስተውላችሁ ከሆነ ላለማንቀሳቀስ ጌሂና ስቶንስን የክለቡን ዲፌንደሮች ነው ይዞበት የገባው። ያው ያቆታላ ዛብረው ነው ትሬን የሚያደርጉት። እሱም ቢሆን ያውቃቸዋል እኮ። ለሃላንድም አድቫንቴጅ ነበረ፣ ግን ዛሬ ያሉ ነው ደግሞ ይሄን ኳስ ፈርስት ሃፍ አምልጦኝ ነው ለካ። ሶርሎስ ምን አይነት ጅል ነው ምናምን እያላችሁ ኮሜንት ስታደርጉልኝ፣ ይሄ ጀዝባ የሆነ ሰውዬ ለካ ይሄን ኳስ ለሃላንድ ከልክሎታል። ለነገሩ ሶርሎዝ ላይ አይደለም ጥፋቱ እኮ፣ ያ ደደብ የኖርዌይ መላጣ አሰልጣኝ ላይ ነው ጥፋቱ። ኦስካር ቦብን አስቀምጦ፣ ኦስካር ቦብም ያው ደነዝ ነው ደንዟል፣ ግን ከዚህ ደነዝ ደግሞ ሽጥፍ ይሻላል። ይሄን አጥቂ ላለማስቀመጥ ብሎ እዚህ ዊንገር ጋር ያላፈዋል። ቅልጥፍጥፍ ያለ ይመስል ለራሱ እኮ ከአንድ ዓመት በኋላ የሚታዘዝ ሰውዬ። ኧረ በስመ አብ። ምንም ማድረግ አይቻልም። ኢንግላንዶች ግን ይችላሉ። ጌም ማኔጅመንት መጨረሻ ላይ ራሱ ኖርዌይ ሳይሆን ሲያስጨንቅ የነበረው ኢንግላንድ ኳሱን ይዞ ሲያሿቸው ነበር። ይችላሉ። በስመ አብ። ይሄ የዋንጫ ቡድን እና የመጨረሻ አሳዛኝ ተሸናፊ ማለት ኖርዌይ ነው። ማን ሙሉ የዓለም ዋንጫ ቶርናመንቱን ሲያስደንቁን የነበሩት ገብቷቸዋል አይደለም? ካላቸው ተጫዋቾች በላይ ካላቸው ካፓሲቲ በላይ ሲጫወቱ የነበሩት እነሱ ናቸው። እናቴ ትሙት ማለት ኢንግላንዶች ዛሬ 2-1 ስላሸነፉ አይደለም፣ ምንም አልተገናኙም። ኖርዌይ ሙሉ ለሙሉ በልጧቸው ነበር። እንደሚያገቡ ያስተውቃሉ ኢንግላንዶች። እኔ ይሄንን ነው እየነገርኳቸው የነበረው። ኢንግላንድ አይችሉም ግን ያገባሉ። እንዴት እንደሆነ አላውቅም። ጨዋታ ያልፋሉ። አይችሉም ሲጫወቱ ምናምን ነገር። ሁሉም ቲም ይቀጠቅጣቸዋል። ከሁሉም ቲም በታች ነው የሚጫወቱት ምናምን፣ ከምትጠብቁት በታች ነው የሚጫወቱት። ቻንስ እንደፈለግከው ክሬት አያደርጉም ምናምን፣ ግን ስቲል ያልፋሉ። ማን ኢንግላንድ ከ2018 በኋላ ለመጀመሪያ ጊዜ ነው ሰሚፋይናል የገባችሁ። ገብቷላ? በጣም ያበደ ሰሚፋይናል ሲገቡ ክሮሺያ ነበር የጣላቸው። አሁን ግን አይመስለኝም። ማን ምክንያቱም ቤሊንጋም አለ። ቤሊንጋም ልክ አይደለም። 2 ጎል ዛሬ ገብቷላ? ኤክስትራ ታይም ላይ 2 ጎል ኤክስትራ ታይም ላይ ደገመላቸው። መጀመሪያ ላይ የሚያምር ጎል፣ የመጀመሪያው ጎል አከራካሪ ነው ማለት ነው። ሃላንድ እንደምታዩት ካሜራውን ገጭቶታል። ኳሱ የጎል ኪክ ሲጣለስ መሀል ሜዳ ላይ ያለውን ካሜራ ገጭቶታል ኳሱና ቫር መታየት ነበረበት ምናምን የሚል ነገር ሃላንድ አንስቶ ነበር ማለት ነው። ቫር ቼክ አልተደረገላቸውም። በረኛውም ሃላንድም ጠይቀው ነበር ማለት ግን ኢንግላንድ በዚህም በዛም አለ ከማለፍ አይቆሙም። አይችሉም። ኢንግላንዶች ያልፋሉ፣ ይችላሉ፣ ያልፋሉ። ምንም ነገር በቃ እንዴት እንደሆነ አላቅም። ፋራዳም በፋራም ብላ ግን እንግዲህ ዘንድሮ የዓለም ዋንጫውን ወዬ ልትለው ትችላለች። ወዬ ብላ ነው የምታስተናግደው። ቤሊንግሃም ምን አይነት የቁርጥ ቀደጅ ነህ! የአደጋ ጊዜ ተጠሪ፣ የእንግሊዝ የአደጋ ጊዜ ተጠሪ ማለት አንተ ነህ ማንዬ። ቡድኑ እንዲህ በተቸገረበት በተጨነቀበት ሰዓት ላይ አውት ኦፍ ኖዌር እየመጣ የሚፈጥራቸው ነገሮች የሚያስቆጥራቸው ጎሎች ማንዬ። አረ ሄደ ጭብጨባ ያንሷል ማን። እኔ ማለት ነው ማድሪድን መፍራት ያለብን ገና በቀጣዩ አመት ነው። ኤምባፔን እያያችሁት ነው። ይሄንን እያያችሁት ሌላ ከለር ይዞ ሊመጣ ይችላል። ለማንኛውም ግን ይሄ የእንግሊዝ ብሔራዊ ቡድን ዘንድሮ ሳያስፎግር ዋንጫ ጠቀል ያደርግ ነው መሰለኝ። እኔ እየተመቸኝ አይደለም። ዋንጫው አካባቢ በጣም እየተጠጋጋ ነው። ዛሬ ሌሊት አርጀንቲና ጨዋታ አላት እንግዲህ ማንንም ይምር አይመስልኝም። ግልጹን ለመናገር ምን ትላላችሁ? ያሰባችሁን አካፍሪ። ቤሊንግሃም ግን ይለያል ማንዬ። እንግሊዝ 4 ውስጥ ገብታለች። ጀማው ለዋንጫ ጠብቋት።
አርጀንቲናውያን እንግዲህ ተጋጣሚያችን ኢንግላንድ ሆናለች ማለት ነው። አሪፍ ነው። በቃ ኢንግላንድ ጠላታችን ናት ታውቃላችሁ። የ1986ቱ የዲየጎ ማራዶና ደ ሃንድ ኦፍ ጋድ ይደገማል። ኢንግላንድ ጠላታችን ናት። አሁንም በእግር ኳስ እንበቀላታለን። በፎክላንድ ደሴት እንግዲህ ጦርነት ላይ የጨፈጨፈቻቸውን የአርጀንቲናውያን ደም በእግር ኳስ ለማንኛውም ኢንግላንድ እንግዲህ ኤክስትራ ታይም ላይ በጁድ ቤሊንጋም ጎል ማሸነፍ ችላለች ማለት ነው። ሞርጋን ሮጀርስ የሚገርም ሹት ሾተ። የኖርዌይ በረኛ እጁ አፈሰሰ። ቤሊንጋም አይነገረውም። የቦክስ ውስጥ ፕሬዘንሱ የታወቀ ነው ማለት ነው። መገኘት ያለበት ሰዓት ላይ ተገኘ፣ አስቆጠረው። ትላንት ሜሪኖ፣ ዛሬ ደግሞ ጁድ ቤሊንጋም በተመሳሳይ ጎል እንግዲህ ክሮሻና ኖርዌይን ወደ ሀገራቸው ሸኝተዋል ማለት ነው። እኔ ግን እንዴት እንደሆነ አላውቅም። እቺን ኳስ ማለት ነው ሃላንድ ቢያገኛት ኖሮ ሜቢ ይሄ ጨዋታ ላይክ በጣም ለኢንግላንድ ከባድ ነበር። 2-0 እየመሩ ቢሆን ኖሮ በቃ ፒውር የሆነ የሚገራርም ትራንዚሽኖችን ያገኙ ነበረ እና ከባድ ይሆን ነበር። የአትሌቲኮ ማድሪዱ አሌክሳንደር ሶርሎዝ እንግዲህ በጣም የሚገርም ስራ ነው የሰራው ማለት ነው። እንዴት ያው እንደዚህ ኳስ ለሃላንድ እንደው ሌላ ተጫዋች አታምኑም፣ ለሃላንድ አትሰጠውም። ኧረ በስመ አብ። ለማንኛውም ይሁን ለፍልፌ አርጀንቲና እንዳትወድቅ እንጂ ኤኒዌይስ ከባድ ጨዋታ ነው። ግን አርጀንቲና ለኢንግላንድ አተኛ መመኑኝ። በጣም እነሱም በጣም ነው የሚጠሏቸው። ዲያጎ ማራዶና የሚጠላቸዋል፣ ሜሲ የሚጠላቸዋል ማለት ነው። እና በቀላሉ እጅ አትሰጥም አርጀንቲና ለኢንግላንድ ማለት ነው። ይመቻል። እግዚአብሔርን የመጨረሻ አሳዛኝ ቲም መቤቴን ኖርዌይ መቤቴን እኔ በጣም ነው ያሳዝኑኝ። አላጆኒ እና ያለና ኳስ እንግሊዝ እግዚአብሔርን ጎል ያስቆጥራሉ፣ ግን እንዴት እንደሚያስቆጥሩ አይታወቅም። እኔ ጨዋታቸውን እያየሁ ነው እኮ ሙሉ በሙሉ ፖዚሽን ይዘውታል እኮ የጨዋታው ላይ። ግን ምንድነው ችግሩ መሰላችሁ? ጎል እንዴት እንደሚያገቡ አታውቁም። ይሄ ጤነኛ ያልሆነ ሰውዬ ምን አይነት ጎል እንደሚያስቆጥር አታውቅም፣ አትጠብቀውም። በቃ ቤሊንጋም ዛሬ ምን ለማድረግ የሞከረ እንደሆነ አልገባኝም። ለዚህ ውጤት ተጠያቂ ይሄ ውሻ ሶርሎስ። አንተ ኳስ እንዳትጫወት በቃ እንዳላይ ስትጫወት ሁለቴ ታስባለህ። ለሃላንድ ፓስ ለማድረግ አንተ የዓለማችን ምርጡ አጥቂ እኮ ነው እዛ ጋር ያለው። ፓስ ማድረግ ነው በቃ ግራ ማለት ነበረ። እሱ ነው በቃ ዋጋ ያስከፈላችሁ። ከዛ ኖርዌይ ሙሉ በሙሉ ተበልጦ ነበር። ሰርፕራይዝ ቲምም የነበረው እሱ ይመስለኛል ለዚህ ወርልድ ካፕ እንጂ ሙሉ እኔ ኢንግላንድ እኔ በምንም ተአምር ወርልድ ካፕ ትበላለች ብዬ ለመናገር ኮንፊደንሱ የለኝም። ምክንያቱም እንዴት ጎል እንደሚያገቡ አታውቁም። አይችሉም ስላችሁ ጎል ማስቆጠር የምታዩ ሰዎች አንደርስታንድ ታደርጉኛላችሁ እንዴት መናገር እንዳለብኝ ስለዚህ ጨዋታ። በጣም ነው ያሳዘኑ ኖርዌይ። የራይስ አለመኖር ዛሬ ገባኝ ነው። ራይስ ባይኖር እንደዚህ ኖርዌይ እንደዚህ አረ ራይስ መመለስ አለበት። በስመ አብ እንዴ! እንግላንድ ቀላሉ ቲም ነው ያለፈው። እንግሊዝ ማለፈው ይሻላል በእውነት። ኖርዌይ እኔ ኦዴጋርድ ብቻውን ነው እንጂ ይሄ ሰውዬ ምንም ክሮስ ማድረግ የማይችሉ ፍጥረቶች ክሮስ አድርግለት ለሃላንድ በቃ ሃላንድ ያገባዋል እኮ። እንደዛ ነው የመጣው እስካሁን ራሱ ምንም ምን ይፈጠራ እንግሊዝ ፈጠራ በቃ ምንም እዛው ይቆማሉ። በቃ የሆነ ትፍ ምናምን እንዲህ ተንቸፋችፈው እስካሁን እዚህ ደረሱ። ሲጀመር ለአርጀንቲና ቀላሉ ቲም ነው የሚደርሳት። አሁን እንግሊዝ ይሻላል ከኖርዌይ እንግሊዝ ይሻላል። ኦዴጋርድ ማን ያግዘው? ብቻውን ሆነ በቃ ምንም ያዞሯል ብቻውን። ይህን ሰውዬ በቃ ገደሉት። አንድ ክሮስ ማድረግ የማይችል ሰው የመጀመሪያውን ኳስ ብቻ አገቡ በቃ። አርጀንቲና አለቅሽም ታያለሽ። አንተ ግን ማለት ነው እናቴ ትሙት እናት ወልዳለች። እንዴት አባቱ ነው የሚችለው? እንዴት አባቱ ነው ጁድ ቤሊንጋም የሚችለው? ገብርኤልን ምን አይነት ጎል ነው ያስቆጠረው? አይኑ የኖርዌይ ተጫዋች ራሱ ያስቆጠረው ጎል በጣም የሚገርም ጎል ነው። እንደውም ከጁድ ሁላ የዛኛው ጎል ይበልጣል። ግን ያ ከስንት አንዴ ሊፈጠር የሚችል ነገር ነው። ይዞ ይምድ አጥቂ ነው እግዚአብሔር በየጨዋታው ለዛውም አጥቂ የማያስቆጥረውን ጎል ነው የሚያስቆጥረው። እኔ ለጁድ ቤሊንጋም እዚህ ቲክቶክ ላይ ማለት ነው የምታውቁኝ ሰዎች ከድሮ ጀምሮ ታውቁኛላችሁ። ጁድ ቤሊንጋም ዲፌንድ እንደኔ ያረግሱ ያለ አይመስለኝም። እግዚአብሔር ኦቨርሬትድ ምናምን ሲባል አይደለም ሜዳ ውስጥ በ90 ደቂቃ ውስጥ በጣም የተለያየ ኢንቮልቭመንት ያለው ተጫዋች እና ዝም ብላችሁ ከማንም ጋር አታወዳድሩት። የሆነ ተጫዋች የሆነ ፕራይሙ ላይ ስለሆነ ምናምን ከጁድ ቤሊንጋም ጋር አምጥተው ሲያወዳድሩት ምናምን እንዴት ተቀጥልስ በጣም ነው የምወደው እግዚአብሔር። እኔ አረበይ በጣም ድሪብለር እኮ በጣም ቻንስ ክሬት ፓሰር ጎል እንደዚህ እንዳጥቂ ነው የሚያስቆጥርል። እኔ ጁድ ቤሊንጋም በምን ልግለጸው? ገብርኤልም በጣም ነው የሚችለው። ፓሽን፣ አልሸነፍ ባይነት፣ ይሄ ወኔ ያለው ላቲን ምናምን ነው የሚመስለኝ አሉ የበፊቶቹ አንዳንድ እንግሊዛዊ ምናምን። የአሁኖቹ ግን እንደዚህ ፓሽኔት ምናምን ነገር አይደሉ ማለት ነው። ጁድ ቤሊንጋም
በጣም በጣም ነው የሚችለው እንግሊዝ ማለት ነው። ፈርስት ሃፍ አንዳቻ ወታለች። ያው ትንሽ ኖርዌዮች ኳሱን ለቀውታል ምናምን ኳሱን ሲይዙ ትንሽ አደገኛ ሙከራዎች የሞከሩ ነው። ያስቆጠረው ጎል የሚገርም ጎል ነው። ግን አንድ ለሃላንድ የሚሰጥ ምናምን ኳስ ራሱ አምክኖበታል። ግን በጣም ጁድ ቤሊንግሃም በጣም የሚችል ተጫዋች ነው። እግዚአብሔር ጁድ እያላችሁ ኮሜንት ላይ አጨናንቁልኝ። ይመቻችሁ። የእንግሊዝ የቁርጥ ቀን ልጅ ቤሊንግሃም ሀገሩን ለሴሚ ፋይናል አሳለፈ። የሚገርም ተጫዋች። እንግሊዞች ለመጀመሪያ ጊዜ ከ1966 በኋላ በታሪካቸው ደግሞ ለአራተኛ ጊዜ ሴሚ ፋይናል ደርሰዋል። ተሟሟተ ቤሊንግሃም ምርጥ ልጅ በቃ ለሀገሩ በአስፈላጊ ሰዓት በአስፈላጊ ታይም የሚደርስ ምርጥ ተጫዋች የቁርጥ ቀን ልጅ ብየዋለሁ። ቤሊንግሃም ይችላል። እንግሊዞች እንግዲህ የስዊዘርላንድ እና የአርጀንቲናን አሸናፊ ይገጥማሉ። እርግጠኛ ነኝ እርግጥ ኳስ ላይ እርግጠኛ ነኝ አይባልም፣ ግን 80% እርግጠኛ ነኝ ከአርጀንቲና ጋር የሚደርሰው። ታሪካዊውን እንግዲህ የ19 ምናምን የማራዶና በእጅ ያገባውን ጨዋታ ይደግሙታል ብዬ አስባለሁ። የሚገርም ጨዋታ ነው የሚሆነው። እንግሊዝ ይሄ ቲም ሳይገመት አንደርዶግ መስሎ ሊበላ ይችላል ይሄንን ዋንጫ። ነገር ግን እኛ የፈረንሳይ ነን አባት ሌትስ ጎ ብሉስ። ይሄንን ዋንጫ ፈረንሳይ ነው የሚበላው። ለኔ እንግዲህ ፋይናሉ ላይ ፈረንሳይ ከአርጀንቲና ወይም ፈረንሳይ ከእንግሊዝ ነው ሊሆን የሚችለው። እግር ኳስ አይታወቅም የሆነው ነገር ግን እርግጠኛ ነኝ በእነሱ አባቴ በዶሮ እርግጠኛ ነኝ። እኔ ምንም ጊዜ ቢሆን የወፏ ደጋፊ ነኝ የሊቨርፑል። ይሄ ልጅ ስሙ ማን ነበር ጋይስ? ሃላንድ። በቃ መች 9 ቁጥሮች እዛ ቦታ ላይ ይገኛሉ። በቃ የ9 ቁጥር ለመነፍስ ያሉት ተጫዋች በቃ ሃላንድ በሉ በአማካዩ ማለት ነው። እንገዘሉ እኮ የኮከብ ግብ አስቆጣሪ ተፎካካሪ ከሆነ ወይኔ ቤሊንግሃም ተነሳበት። በቃ እንግሊዝ በጁድ ቤሊንግሃም 2 ጎሎች አማካኝነት እንግዲህ ኖርዌይን 2-1 በማሸነፍ ወደ ቀጣዩ ዙር ወደ ሰሚ ፋይናል እንግዲህ ማለፏን አረጋግጣለች። የዓለም ዋንጫው ድምቀት የነበረችው አርሊንግ ሃላንድ እና ኖርዌይ እንግዲህ ተሰናብቷል። ሃላንድ ያው ስራ ይፈልጋል፣ ቆሞ ነው እንዳለ የጨረሰው፣ ምንም አላረጋም። ይህ ሰውዬ ግን ማለት ነው በስመ አብ ምን አይነት ሰው ነው? በእናት ዓለም ዋንጫው የበረኞች ነው ሲባል ነበር የዚህኛው ዓመት። ከትላንትናና ከዛሬው ጨዋታ አንጻር ደግሞ በረኞች ጥሩ እየሰሩ አይደለም። ሴኔላ መተሳሳተ፣ የኖርዌይም ግብ ጠባቂ ደግሞ ሹቶቹ ከባድ ናቸው። ነገሩ ለመያዝ መሞከር እሱን ከባድ ነው፣ ባያዙት ይሻል ነበረ። ቤሊንግሃም ግን ትክክለኛ ቦታ ላይ ትክክለኛ ሰዓት ላይ ተገኝቶ ሁለተኛውን ጎል ማስቆጠር ቻለ። ምንም እንኳን ኖርዌይ በ90 ደቂቃ ውስጥ ጎል አስቆጠራ ቢሻርባትም ኦልሬዲ በሃላንድ ፋውል ሰርቶ ነበርና ኢንግላንድ ሜቢ ፋይናል የመድረስ እድል አላት። ኢንግላንድ ከፍራንስ ወይ ደግሞ ኢንግላንድ ከስፔን፣ እስቲ ገምቱ። አርጀንቲናን ታሸንፋለች ብዬ አስባለሁ። ኢንግላንድ ከጁዲ ቤሊንግሃም ጋር እጅግ በጣም የተዋጣለት አካሄድ እየሄደች ነው የሚገኘው። እንግዲህ ግማሽ ፍጻሜ ላይ እንግዲህ ደርሳለች ማለት ነው። ያው ከአርጀንቲናና ከስዊዘርላንድ አሸናፊ ጋር የምትፋጠጥ ይሆናል ማለት ነው። ቤሊንግሃም አልተቻለም። ያራዳ ልጆች በየትኛውም መንገድ ኳሷ ከመጣች ወደሱ ነው። ማይደክም ተጫዋች፣ ማይረግጠው ሜዳ የለም። ካንቴን እያስታወሰን ይገኛል ማለት ነው ቤሊንግሃም ያራዳ ልጆች። ዛሬ ግን ለሃላንድ ኳስ መስጠት የፈለጉ አይመስሉም ኖርዌዮች። ኳሱን ይመልሱታል። ፍጹም ደስተኛ አልነበረም ሃላንድ በጨዋታውም ላይ እንግዲህ እንደተመለከት ነው ማለት ነው። ምንም ነገር ነው ቻንስ ክሬት ሳያደርግ መውጣት እየቻለው ማለት ነው። በዚህ ጨዋታ እንግሊዞች በሚፈልጉት መንገድ ሃላንድንም መያዝ ችሏል ብዬ አስባለሁ።